ዛሬ የምንናገረው ቃል ነገራችንን፣ ታሪካችንን፣ ኑሯችንን፣ ቤታችንን ይቀይራል ብዬ አስባለሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። እግዚአብሔር በልዩነት ነገራችንን የሚሰራበት፣ እግዚአብሔር በልዩነት ታሪካችንን የሚቀይርበት፣ እግዚአብሔር በልዩነት ያኖረን ጊዜ እንደሆነ በዚህ ክፉ ዘመን እየመከረን እያስተማረን ቃሉን እየላከልን መንፈሱን እየነገረን ሞገሱን እያለበሰን ጽድቁን እያስታጠቀን በዚህ ክፉ ዘመን፣ በዚህ ክፉ ጊዜ፣ በዚህ ክፉ ሳምንት፣ ክፉ ሰዓት ለመስማትም ለማየትም በሚከብድበት በዚህ ክፉ ዘመን ለእኔና ለእናንተ እግዚአብሔር የልቡን አጀንዳ እያወራ ነገን እያመለከተ በዚህ ሂዱ፣ በዚህ አትሂዱ፣ ይሄ ክፉ ነው፣ ይሄ ደግ ነው፣ ይሄ መጥፎ ነው፣ ይሄ መልካም ነው፣ ይሄ ያዋጣል፣ ይሄ አያዋጣም እያለ እየመከረን እዚህ ያደረሰን እግዚአብሔር የተባረከ ይሁን። መጽሐፍ ሲናገር በሰው ልብ ብዙ ሐሳብ አለ፣ ነገር ግን የእግዚአብሔር ምክር እሷ ትጸናለች ይላል። ወዳጆች ሆይ ብዙ እኛ ከፍላጎታችን የተነሳ ስንንከራተት፣ ከነገራችን የተነሳ ስንደክም፣ እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ደግሞም ቸር ስለሆነ ፍጹም ፍቅሩ ፍጹም ምሕረቱ እንደ ንስር እያደሰን ቀን እየጨመረልን ጊዜ እየጨመረልን በሰላም እንድንኖር ያቆየን እግዚአብሔር የተባረከ ይሁን። ከዚህ በመቀጠል የእግዚአብሔር አምላክን ቃል አነባለሁ። ጥቂት ቃል ነው ማነበው፣ በሱ ላይ ግን እንነጋገራለን። እንዲህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ ቅዱስ ጳውሎስ በኤፌሶን ላሉ ቅዱሳን ለቀሪ ዘመን ስንቅ፣ ለቀሪ ዘመን ስጦታ፣ ለቀሪ ዘመን አቅም፣ ጉልበት፣ ኃይል፣ ብርታት የሚሆን ምንም ነገር እንደሌለ ስለሚያውቅ ለኤፌሶን ብሎም ለሚቀጥል ትውልድ ለኔም ላንተም ላንችም ለሁላችንም ለሚቀጥለውም ትውልድ በቀረውስ ከእንግዲህ በኋላ በምትኖርበት ዘመን በምትጓዝበት ጉዞ ሁሉ በጌታና በኃይሉ ችሎት የበረታችሁ ሁኑ። ሰው የሚበረታው፣ ሰው የሚጽናናው፣ ሰው አቅም የሚያገኘው፣ ሰው ጉልበታም የሚሆነው የመንፈስ ቅዱስ እርዳታ ከእርሱ ጋር ሲሆን ብቻ ነው። እንዳይመስላችሁ ሰው ታንቆ ሲሞት፣ ሰው ታሞ ሲሞት፣ ሰው የማይሆን አጉል ውሳኔ ሲወስን እኛ እንደምንለው ነገር ቀላል ሆኖ አይደለም። ጠላት ዲያብሎስ በውሸት አነባዋለሁ ኋላ በሽንገላ ተስፋ በማስቆረጥ ስንቶቻችሁን ነው በቃ አጠቅምም አንቺ አጠቅምም አንተ ብሎ በልጅነታችን በእንጭጩ ሊቀጨን የሞከረው ስንቶቻችን ነን? እናውቀዋለን። እኛ የደረሰብን እናውቀዋለን። ስለዚህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ የዲያብሎስን ሽንገላ ማለት ዲያብሎስ የሌለውን አለ ብሎ ገልብጦ የሚያወራው የሌለውን ገልብጦ የሚያወራው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ሁሉ ልበሱ። ለምን? መጋደላችን ቢሮ ቁጭ ብሎ ደብዳቤ ከምጽፍ ሰው ጋር አይደለም። መጋደላችን ከመንግስት ጋር አይደለም፣ ከመንግስት ሰራተኛ ጋር አይደለም። መጋደላችን
ከሌላ ዓለም ጋር ነው። የኛ ነገር እንዳይሳካ፣ የኛ ነገር እንዳይሰምር፣ የኛ ነገር በእጃችን እንዳይገባ የሚታገሉ ኃይላት አሉ። ዛሬ ስለነሱ ነው የምንናገረው። አንድ ነገር እናገራለሁ። ርዕስ ብዬ የተቀበልኩት እንዲህ ነው። እውነት ጠላት አላት። እውነት ጠላት አላት። እውነትን የያዛችሁ ሰዎች እውነት ጠላት አላት። እውነትን ስትሄዱ ብዙ ጠላቶችን ታፈራላችሁ። እውነተኝነት በራሱ ጠላትነትን ማፍራት ነው። እውነት ጠላት ነው። ብዙ ሰው ኃጢአት ሰርቶ አይደለም የሚከሰሰው። ብዙ ሰው አመንዝሮ፣ ሰርቆ፣ ዋሽቶ ቀጥፎ አይደለም የሚኮነነው። እውነት ራሱ ስለሚኮንን እውነትን መስማት የማይችሉ ሰዎች ያላቸው አማራጭ እውነትን በብዙ ውሸት መሸፈን ነው። የሰዎችን ነው የነገርኳቸዋለሁ። ዛሬ ግን የሰይጣንን ሽንገላ፣ የዲያብሎስን ሽንገላ፣ የአመፅን ሽንገላ፣ ብዙ ሰዎችን ሐኪም ቤት ያለ ጊዜ የሚወስደው ጠላት ሸንግሎ ነው። ብዙ ትዳርን የሚያፈርሰው ሸንግሎ ነው። ሽንገላ ሲባል ተራ ነገር እንዳይመስላችሁ፣ ቶፕ ሰክሬት የሆነ ምስጢር ነው። ዛሬ እግዚአብሔር እንዲህ ያደርጋል። የጠላቶቻችንን ምንጭ ያደርቃል፣ በራቸውን ይዘጋል። ቃሉን እያወቅን በመጣን ቁጥር በራቸው ይዘጋል፣ ምንጫቸው ይዘጋል፣ ኃይላቸው ይሽመደመዳል፣ አቅማቸው ይቀልጣል፣ ተስፋ ይቆርጣሉ። ጠላት ዛሬ በአንቺ ላይ ተስፋ ይቆርጣል። ጠላት ዛሬ በአንተ ላይ ተስፋ ይቆርጣል። ለምን? የምትሄድበትን ስላወቀ፣ የምትደርስበትን ስላወቀ፣ በአንቺ ምድር ስለምትፈታ፣ በአንተ ምድር ስለሚፈታ ስለሚያውቅ ቀን ከሌሊት ይተጋል፣ አይተኛም፣ አያንቀላፋም። ጉዳዩ የአንተ ጉዳዩ የልብስ አይደለም፣ የመኪና የብር አይደለም፣ የዓላማህ ጉዳይ ነው። የዓላማህ አክሻፊ፣ የዕቅድ እንቅፋት፣ የፕሮግራም አበላሽ መንፈስ ዛሬ በኢየሱስ ስም ይሰበራል። ጌታ የነገረኝን ነው እየነገርኳችሁ ያለው። በላይሽ ላይ የታወጀ የክፉ አዋጅ፣ በአንተ ስም የተነገረ ንግርት፣ ድግምት፣ የተጠነቆለ ጥንቆላ፣ የተሟረተ ሟርት ብዙዎችን አሳብዶ ከተማ ላይ የምታዩትን ብዙ ሰዎች አብደው ጨርቃቸውን ጥለው፣ ሴት ክብሯን ጥላ ወንድ ክብሩን ጥሎ፣ የተማረ ክብሩን ጥሎ ያልተማረ ክብሩን ጥሎ እንዲንቀሳቀስ እንዲያደርግ ያደረገው ክፉ ጨለማ ዲያብሎስ፣ ድግምት፣ መተት፣ አስማት፣ ጥንቆላ ነው። ይህ በዲያብሎስ ሽንገላ የጀመረ ነው። አትረባም በሚል አጣቅም በሚል የጠላትን ፕሮግራም በሱ ላይ በማስገባት የጀመረ ነው። አንዳንድ ትልልቅ ውድቀቶች የሚመጡ በትንንሽ ጅማሬዎች ነው። ስለዚህ በቀረውስ ይልና ቅዱስ ጳውሎስ ይህንን ነው፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምን? ዲያብሎስ ይሸነግላል፣ ዲያብሎስ ያጭበረብራል፣ ዲያብሎስ ያታልላል። ምን ብሎ ነው የሚያታልለው? እኛ ልጆቻችንን ከረሜላ ይዘን እንደምናታልል እንዳይመስላችሁ። የእውቀታችንን ያክል ተጠቦ ነው፣ ተጨንቆ ነው፣ ቀን ጠብቆ ነው፣ ወዳጅ አፍርቶ ነው፣ ተጠግቶ ነው። ሌላ ቢሆን እኮ ገስጸን እንጥለዋለን። እንዳንገስጽ ፍሬን ሁኔታችንን ያጠናል። እንዴት ወጥተን እንዴት እንደምንገባ፣ የት እንደምንኖር ሁሉ ክሮስ ቼክ ያደርጋል። ስለዚህ ነው ሽንገላውን ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ልበሱ። ለምን? መጋደላችሁ ከስጋና ከደም ጋር አይደለም፣ ከሆነ ሰንበዲ ጋር አይደለም፣ ከአሰሪሽ ጋር አይደለም፣ ከመንግስት ጋር አይደለም፣ ከነጋዴ ጋር አይደለም፣ ከአስተማሪ ጋር አይደለም፣ ከሚሊቴሪ ጋር አይደለም። መጋደላችን በእነዚህ ሁሉ ነገሮች ጀርባ ያንተ ነገር እንዳይሳካ፣ ያንቺ ነገር እንዳይሳካ ከነሱ አንደበት ተውሶ፣ ከነሱ ቃል ተውሶ፣ ከነሱ እጅ ተውሶ ነገርሽን የሚያበላሸውን ዛሬ ከአየሩ ላይ እንገፋለን። ዛሬ ወደ ልዩ ክብር ውስጥ እያንዳንዳችን እንገባለን። ብዙ ሰዎች እግዚአብሔርን ታውቃላችሁ፣ አዎ፣ ትለፋላችሁ፣ አዎ፣ ትደክማላችሁ፣ አዎ፣ ትጥራላችሁ፣ አዎ፣ ብዙ ለመሆን ታስባላችሁ፣ አዎ። እውነት ብቻዋን ናት። ይኸውላችሁ ጠላት አንዳንድ ጊዜ አንድ ምስጢር ልንገራችሁ። አንዳንድ ጊዜ
ባለማስተዋላችን የሚሆን ነገር ልንገራችሁ። እውነት ጠላት አላት። አንድ ችግር ቅዱሳን ከተናገሩ ጠላት በአየሩ ላይ ያንን ችግር ያበዛል። ችግር ምንናገር፣ መከራ ምንናገር፣ እኔ አልረባም እኔ አልጠቅምም ካላችሁ በ10 ያበዛል፣ በ100 ያበዛል፣ በ1000 ያበዛል። አፍተውሶ ሁሉ ያንቺ ነገር እንዲህ በቃ ተስፋ እንድትቆርጪ በሁሉ አቅጣጫ በሚሰማ በወኪሎቹ በኩል ይሄንን አየሩ ላይ ይዘራል። አየሩ ላይ መልካም የሆነውን ነገር አንቆ በመያዝ አየሩን ይቆጣጠራል። ክፉ የሆነውን በመዝራት አየርን ይቆጣጠራል። ዛሬ ከሁለቱም ሰንጥቀን የምንወጣበት ምሽት እንደሚሆን አስረግጬ ነግራችኋለሁ። እግዚአብሔር ይህንን ያደርጋል። አያችሁ፣ ያንቺን ክፉ ለመናገር የምድርን የጠላቶችሽን አፍ ሁሉ ይጠቀማል። መውደቅሽን መውደቅህን፣ መክሰርሽን መክሰርህን፣ አለማግባትሽን አለማግባትህን፣ መፋታትህን መፋታትሽን፣ እነዚህን ለማውራት አገር፣ ጎረቤት፣ ጓደኛ ሁሉ ይጠራል። እግዚአብሔር የተናገረሽ ነገር ደግሞ እንዳይሆን አሁንም እንደዚሁ ሌላ ይጠራል። ስለዚህ ምንድን ነው የፈልገው? በጌታና በኃይሉ ችሎት መበርታት፣ መጨከን፣ ብቻሽን እንደምታሸንፊ ማወቅ። አንድ ነገር እግዚአብሔር እኛን የሚረዳው የምንረዳውን አቅም ያክል ነው። ስለዚህ ነገር እንዳይሳካ እግዚአብሔር የተናገረ ነገር እንዳይሳካ ጎረቤትን ያነሳሳል፣ ቤተሰብን ያነሳሳል። ይሄ ነገር ይሆናል ብለሽ ነው ተስፋ ያስቆርጣሉ። ብዙ ሰዎች እንዲህ እኮ ነው፣ በቀላሉ ተስፋ ያስቆርጣሉ። ድንጋይ ላይ መቀመጥ ይጀምራሉ፣ ከተማ መዞር ይጀምራሉ። ተስፋ ይቆርጣል። ዛሬ ጠላትሽ ተስፋ ይቆርጣል፣ አንቺ ግን ታልፋለሽ። እኔ ግን አልፋለሁ። እስከ ዛሬ የረዳን አምላክ ይህን ቃል ካመጣበት ይህን ቃል ካወራሽ ቀን ጀምሮ ወደማታቂ ክብር ራስሽ ሰንጥቀሽ ትወጫለሽ። ያንቺ ልጅ ከሌላ ልጅ የተነሸ ለምን ነው አስቸጋሪ ሆነው? ያንቺ ችግር ለምንድን ነው የበዛው? ማን ነው እያበዛ ያለው? እግዚአብሔር ነው አይደለም? ለምን ነው ጥያቄ እየለፋን? ለምንድን ነው? እኛ እኮ ገንዘባችን እኮ ለእግዚአብሔር ቤት ነው፣ ጉልበታችን እኮ ለእግዚአብሔር ቤት ነው። እግዚአብሔር ከጠራን በኋላ እግዚአብሔር ሐዋርያቶቹን ከጠራቸው በኋላ ከቤተሰባቸው ተለይተው ወጥተዋል፣ ከስራቸው ተለይተው ወጥተዋል፣ ከጓደኞቻቸው ተለይተው ወጥተዋል፣ ከዓለም ከሱስ ከክሳራ ከሞት ከጥፋት ከሁሉ ነገር ተለይተው ወጥተዋል። አያችሁ፣ ከዛ በኋላ ቻሌንጅ ለምን መጣ? ከሁሉ የሚበልጠውን ነገር ስላገኙ። አንድ ነገር ልንገራችሁ፣ አንድ ምስጢር። ከሁሉ የሚበልጠውን ነገር ስላገኘን ጠላት ዲያብሎስ የራሱን እቅድና ፕሮግራም ሊያደርግ ይችላል። ግን አንድ ነገር ይወቁ፣ በደንብ ይወቁ። እናንተ እግዚአብሔር መልካም ነገር አድርጎላችሁ ነገሩ እንዳይሆን ስትናገሩ ያንን ነገር ለማጥፋት በዛ ነገር ላይ ይረባረባሉ። በየአቅጣጫ ይረባረባሉ። በጎረቤት ይረባረባሉ፣ በሰፈር ይረባረባሉ፣ በኢድ በወንድም በማጠብቅ እንዴት አንዳንድ ሰው እንዴት እህቴ እንጀራዬን ትዘጋለች ትላላችሁ? እህትሽ አይደለችም። በስ መጋደልሽ ከስጋና ደም በኢትሽ ጀርባ ያለ ነገር ነው። ባልሽ አይደለም፣ በባልሽ ጀርባ። ትናንት አበርኩ ብሎ ያገባ ሰውዬ ዛሬ አብለሻል ብሎ እንዴት ያባራል? አየን፣ ያንን ሐሳብ ይሄንን ነው ቅዱስ ጳውሎስ መጋደላችሁ ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት ጋር ከዚህ ከጨለማ ዓለም ገዢ ጋር ነገር ወደ እግዚአብሔር እንዳይሄድ ነገር ፋክሽናል እንዳይሆን የነገር ውጤት እንዳይመጣ አይታችኋል። ወንድማችን የዳንኤል ነገር ዳንኤል ለሕዝበ እስራኤል በተንበርክኮ መጸለይ ሲጀምር እግዚአብሔር መልሱን ልኳል። ዳንኤል ጋር ግን አልደረሰም። እግዚአብሔር እኮ ልኳል። ዛሬ እግዚአብሔር ልኮ መንገድ ላይ ነገርሽን የሚያጉላላ ነገርህን የሚያጉላላ እግዚአብሔር ልኮ ምስጢርን የሚያጉላላ በረከትን የሚያጉላላ እድሜን ለምን የምትዘገይ ተስፋ ልብን ታሳዝናለች። ሰውነን እንደክማለን፣ ሰውነን አቅም እናጣለን። ጠብቄ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ ምን አድርጌው ነው ስንፍና እንድንናገር? ያንን የስንፍና ቃል አየር ላይ ሊዘራ፣ ያንን የስንፍና ቃል ሊበትን፣ ያንን ስንፍና ቃል በሌላ በኩል ለእኛ መልሶ ሊያሳይ። ዛሬ ግን ጠላትሽ ይደክማል፣ ጠላት ይደክማል። ጠላትሽ ሰው አይደለም፣ አየሩን የዘጋ አፈሩን የዘረጋ ነገሮችን ዘመም አድርጎ ነገሮች በቀናና በተሳካ ሁኔታ ተሳልጠው እንዳይሄዱ እንዳይቀልልህ ያደረገው በእግዚአብሔር ስም ዛሬ ሰፈር ይለቃል። ከተቻላችሁ ሁሎቹ አሜን በሉ። እግዚአብሔር ዛሬ የሚሰራው ነገር አለ። ጠላት ማለት ክፉ ነው። ጠላት ማለት ክፉ ነው። እኔ ጠላትን እንዲህ ብየዋለሁ። ጠላት ማለት ጥላ ነው። ስትሸሹት ይከተላል፣ ስትከተሉት ይሸሻል። አያችሁ፣ ጠላት ክፉ ነው። በሁለቱም በኩል እንደ ጥላ ነው። የምትከተሉት ከሆነ ይሸሻችኋል፣ የምትሸሹት ከሆነ ግን ይከተላችኋል። ለምን? ዱካ አጥፍቶ ቀን ጠብቆ ጨለማ ተገና አድርጎ
የደከምሽ ለታ የደከመ ለታ አቅም ጉልበት ኃይል ያጣለታ ብርታት ያጣለታ እንዲህ ያደርጋል። ነገር ያሳጣል፣ ጉልበት ያሳጣል፣ አቅም ያሳጣል። ዛሬ ለዘላለም ካንቺ ጋር ያለውን የኪዳን ዛሬ ይቆርጣል። ዛሬ ካንቺ ጋር ካንተ ጋር ያለውን ግንኙነት ይቋረጣል። በእግዚአብሔር ስም ይቋረጣል። በእግዚአብሔር ስም። እግዚአብሔር ደግሞ አቅም ስለሰጠን ጉልበት ስለሰጠን ልጄ መቼ ነው አምባሳደር አድርጎ ስለሾመሽ በምድር ላይ አምባሳደር፣ በነፍሳት ላይ ሐኪም፣ የዘላለም ሕይወት ሰጪ፣ የእግዚአብሔር ወኪል፣ በምድር ላይ አምባሳደር፣ የሰው ልጆች ደም ስርዓቱ ያ እንደሆነ እግዚአብሔር ያውቃል። እግዚአብሔር በሁሉ ነገሮች ላይ አምባሳደር አድርጎናል። የነፍሳት መዳን ላይ ስልጣን ሰጥቶናል። በሲኦል ውስጥ ላይ መክፈቻ በእኛ አስቀምጧል። ያንን ያየ ጠላት ቀንቶ ተመቅኝቶ ቀንቶ ቅናታም ሰው የት እንደሚመታ አያውቅም። ቅናታም ሰው ትሞታለህ ምናምን አይልም። አንተን ማስወገድ ነው የሚፈልገው። ዛሬ በኢየሱስ ስም እኛን እሱ እንዳያስወግድ እግዚአብሔር ከኛ ጋር ነው። እሱን ግን እኛ እናስወግዳለን፣ ተስፋ እናስቆርጣለን። ጠላትን ተስፋ የምናስቆርጠው በማኩረፍ አይደለም። ጠላትን ተስፋ የምናስቆርጠው በቁጣ አይደለም። ጠላትን ተስፋ የምናስቆርጠው በምስጋና ነው። በምስጋና በማጉረምረምማ ከሆነ ከአንደበትሽ ተቀብሎ አየሩን ይሞላዋል፣ በሌላ ሰው በኩል ያመጣል። እኔ ከእንግዲህ አልጠቅምም ካለ መልካሙ ነገር ከሆነ አንቆ በመያዝ አስሮ በመያዝ አየሩ ላይ ይወጣል። ወይም መጥፎ ነገር ከሆነ አባስቶ አየሩ ላይ ምን ይላል? ይበትናል። ዛሬ እንዲህ ልመርቃችሁ፣ እግዚአብሔር ይልቀቃችሁ። እንዲህ ልመርቃችሁ፣ ጠላት መንገዳችሁን ይልቀቅ። እንዲህ ልመርቃችሁ፣ የእረፍት ዘመናችሁ ይፍጠን። እንዲህ ልመርቃችሁ፣ ቀሪ ዘመናችሁ ላይ የእግዚአብሔር እጅ በበረከት በኃይል በግርማ በሞገስ ቀሪ ዘመናችሁ የተጥለቀለቀ የእግዚአብሔር አጀንዳ የምንፈጽምበት ይሁን። ቀሪ ዘመናችን ለብዙ ነገር እንሆናለን ብለን ለብዙ ነገር እንደርሳለን ብለን ተማምነን ሀገር መርዳት ስንችል አንቺ ጋር ብር ቢመጣ አንተ ጋር ብር ወርቅ ቢመጣ በረከት ቢመጣ እኮ በቃ አሁን እኮ በራስ መንገድ እንድንጣጣር ለአንዱ $5 ከላክን ለአንዱ $10 ከላክን የሆነ ብጥስጥስ ያለ ህይወት እንድንኖር ዛሬ በኢየሱስ ስም እግዚአብሔር ከምንጩ ጋር ያገናኛል። ከምንጩ ጋር እግዚአብሔር ካለው ምንጭ ጋር። ይሄ ምን ይፈልጋል? ድፍረት ይፈልጋል። ለምን? መጋደላችን ከሰው ጋር የጨለማን ጉልበት ነጥቆ የጨለማን ጉልበት አፍርሶ የጨለማን ስራ አፍርሶ ከንግግር ያለፈ በህይወትና በኑሮ ከንግግር ያለፈ በድርጊትና በተግባር ከንግግር ያለፈ በአቅም አሸንፎ መገኘት። ስለዚህ መልካም እንዳይሆን አንቆ ያዘ እጅ ዛሬ ይመታል። ክፉ እንዲሆን አየሩን አብዝቶ የሚሰራ ይመታል። አንድ ዲያብሎስ ሲመታ እንዲህ ነው የሚሆነው። ክፋትን የሚዘራ እጅ ይመታል፣ መልካምን አንቆ ያዘ እጅም ይመታል። አንድ ዲያብሎስ ታውቃላችሁ፣ አንድ ዲያብሎስ ሲመታ አንድ ነገር ሲመታ ሁለት ነገር ነው የሚሆነው። ስመጥፊ የሆኑ ሰዎች ያንተ ረዳቶች ይሆናሉ። ኢየሱስ ጌታ ነው። አንቆና አስሮ አይቀጥልም። አንቆና አስሮ አይቀጥልም። አዎ ችግርሽን በመቶ አየር ላይ ያባዛል። መከራህን በመቶ አየር ላይ ያባዛል። ጸሎትን፣ ጾምን፣ ድካምን፣ ልፋትን ግን ለማንም እንድንነቃ አያደርግም። ውጤት ያለ ነገር ሰራለሁ ስትይ ያደክማል። ለሚጠጣ፣ ለሚያመነዝር፣ ለሚሰርቅ በሩን ሁሉ ይከፍታል። ለሚቀደስ፣ ለሚጾም፣ ለሚጸልይ ግን በሩን ሁሉ ይከፍታል፣ ይዘጋል። ዛሬ እግዚአብሔር ነገርሽን ይቀይር። እግዚአብሔር ዛሬ ነገርሽን ይቀይር። አሜን በሉ ለራሳችሁ። ዛሬ ነገራችሁ ይቀየር። ኢየሱስ እኮ ይሄን ስልጣን ለኛ ነው የሰጠን። ኤፌሶን ምዕራፍ 1 ላይ ሲናገር አለቅነት፣ ጌትነት፣ ስልጣናትና ኃይላት ላይ ሁሉ ላይ በዚህ ዓለም በሚመጣው ዓለም ላይ ለክርስቶስ ኢየሱስ ስልጣንን ሰጠው። ስልጣን ደግሞ ለቤተክርስቲያን እኔና አንተ ነን። ወዳጅ ሆይ ተንከራተህ እንድትሞት እግዚአብሔር ፈቃድ አይደለም። ለምንን ተቀብለን ለምንን ሰተን እንድንኖር አይደለም። ዘንድሮ ነገር ይገለበጣል። በጠላት ጭንቅላት ላይ ትቆማለህ። በጨለማ ንጉሥ ለአንተ አሽከር ይሆናል። ለምን? እባብና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። ስልጣንን የከለከለ የገፈፈ ለትውልድ በረከት እንዳትሆኝ ሁል ጊዜ የስጋት፣ ሁል ጊዜ የጭንቀት፣ ሁል ጊዜ የመከራ፣ ሁል ጊዜ የሰቆቃ፣ ሁል ጊዜ ጥያቄ የሚያደርግ መንፈስ ዛሬ ይመታል። ሁል ጊዜ ጥያቄ፣ ሁል ጊዜ እንቆቅልሽ፣
ሁሉ ጊዜ መከራ። ከዚህኛው ወጣው ስንል ይሄኛውን፣ ከዚህኛው አለፍን ስንል ይሄኛውን፣ ማረፍ የሚከለክል መደላደል የሚከለክል የእግዚአብሔር እውነት በህይወታችን ላይ ውጤትና ስኬት ፍሬና መልካምነት እንዳይሰጥ የሚከለክል አቅመ ቢስ ደካማ ይመስል ከእውቀት እውቀት አለ። መንግስት የእግዚአብሔር ልጅነት አለ። ይህን ሁሉ ክብር አንድ ወዳጄ እንዲህ አለ፣ ጸልይልኝ ብሎ መጥቶ 6 ዲግሪ አለኝ ግን 6,000 ብር የሚከፍልበት የለኝም ማለት። አያችሁ፣ ይህንን ሁሉ እውቀቱን የሚጠቀምበት ዝቅ ብሎ እንዳይሰራ 6 ዲግሪ አለ ብሎ ይጮሃል። ከዛ በኋላ ነው ይህ ቃል የገባኝ። እድሜውን ሲጠይቅ 62 ዓመት ሆኗል። ለማግባት ተስፋ አስቆርጦታል። ዝቅ ብሎ ለመስራት እድሜ ሄዷል። አያችሁ፣ ከእንግዲህ በኋላ እንዲህ ይላለሁ፣ ዘመንሽ ላይ መከራ አንድ ቀን የመከራ ቀን ዛሬ በኢየሱስ ክርስቶስም የመከራ ጽዋ ከህይወትሽ ላይ ይደፋ። የመከራ ጽዋ ከመንገድ ላይ ይደፋ። የመከራ ህይወት፣ የመከራ ውሃ፣ የመከራ ከእንግዲህ በኋላ በጌታዬ በመድኃኒቴ በኢየሱስ ክርስቶስም ዛሬ በቅዱስ አምላኬ በኢየሱስም ወዳጆች ከእናንተ አንድ ሰው እግዚአብሔር የባረከው ሰው ቢሆን እኮ አገሪቱን የመፈወስ አቅም አለው። አገሪቱን የማዳን አቅም አለው። ቢኖራችሁ እኮ አጨክኑ። ቤተክርስቲያን እኮ በእናንተ ትሰራለች። ለዚህ ነው ሐዋርያቶቹን ከጠረ በኋላ አንድኝ ከስጋና ከደም ጋር አልተመካከሩ፣ ወጡ። ሁሉም ጓደኞቻቸውን ጥሎ፣ ቤተሰቦቻቸውን ጥሎ፣ ስራቸውን ጥሎ ተማመኑ። አቅም ሆነላቸው። ዛሬ አቅም የሚሆን መንፈስ፣ በልዩነት የሚያሸፍት መንፈስ፣ ዓለምን እምቢ፣ ሰይጣንን እምቢ፣ ክፋትን እምቢ፣ ፍርሃትን እምቢ በጥሶ የሚወጣ ኃይል ያገኘን። በጣጥሶ የሚወጣ አባቶቻችን እንዲህ አድርጎ ነው ያለፉት። ሌላ አካል የላቸው፣ ሌላ ነፍስ የላቸው። እንደኛም አንድ ነፍስ ነው ያላቸው። እንደኛም አንድ በጣጥሶ ወጡ። ነገ ኢየሱስ ሲመጣ ጥግ አንይዝም። በኢየሱስ ስም እንሸለም ዘንድ ምናልባት መልካም ፈቃዱ ቢሆን ዳኒ ኋላ የሚነግረን ትልቅ ሜሴጅ እግዚአብሔር በእውነት ይህን ሰው ለምን እንዳዘጋጀኝ ያላውቅም። ህልሙን ከነገረኝ በኋላ እየጸለይኩ ነው። ከባድ ህልም ነው። ባለፈው እግዚአብሔር አሳይቶት የነገረን ከባድ ህልም። ዘመን እያለቀ ነው። ጊዜው እያለቀ ነው። ከባድ ህልም 15 ቀን ይሆናል። ሳምንትም አጋጣሚ እሱ ስላልነበረ ነው። ኋላ ፈቃዱ ከሆነ ይነግረናል። ለምን? ከእግዚአብሔር ስለተቀበለ። ወዳጆች ሆይ አክሊላችንን እንዳናበዛ፣ በአማኝ በጎ ወታደር እንዳንባል፣ ክፋት ሳይኖረን፣ አመፅ ሳይኖረን፣ ትምክህት ሳይኖረን፣ ትዕቢት ሳይኖረን፣ ነገር ግን በሆነ ገመድ ትንሽ ተይዘን ትንሽ ታስረን አፈትልከን እንዳንሄድ የከለከለንና የጋረደን ዛሬ በኢየሱስ ክርስቶስ ስም ይመታል። ይህ ሆይ አንቺ የእግዚአብሔር አምባሳደር ነሽ። ወንድም ሆይ አንተ የእግዚአብሔር አምባሳደር። የነፍሳት የማዳን ስልጣን መብቱ የተሰጠው ለአንተ ነው፣ ለሌላ አይደለም። ከሲኦል ለማስመለጥ ጥበቡና እውቀቱ የተሰጠ አንተ ነህ፣ ለሌላ አልተሰጠም። ዛሬ ከጥላ እንደ ጥላ ስትሮጥ የሚከተልህ ስትከተል የሚሸሽ ዛሬ በኢየሱስ ክርስቶስም ይቆረጣል። የእግዚአብሔር የማዳን ጉልበትና ችሎት ከአንተ ጋር ይሆናል፣ ከኔ ጋር ይሆናል። መጋደላችሁ ከስጋና ከደም ጋር አይደለም። ስጋና ደም ማን ነው? ሰው ነው። ስጋና ደም ማን ነው? የምታየው ቦዲ ነው። ነገር ግን በስጋና በደም ጀርባ ማናየው ያንን ህዝብ ለክፋት የሚመራ ለሞት የሚመራ ለጥፋት የሚመራ ሆነልኝ ስትይ፣ ተሳካልኝ ስትይ፣ የእንትናን ጉዳይ ጨረሱ ስትይ፣ በእንትና ጉዳይ እንደባከንን ወጥተን እንደባከንን እንድንገባ ማርያም መልካም እድሉን መርጣ አርፋ እየሰማች ነው። አንቺ ግን ለእኔ ራት እየሰራሽ ባክነሻል። የማይጠቅም ነገር ሁላችሁ። አንዳንድ ጊዜ የምርጫ ጊዜ አለ። አንዳንድ ጊዜ ሁሉን እርግፍ አድርገን ትተን እግዚአብሔርን እንመርጣለን። ሁሉን እርግፍ አድርገን ሰይጣን በነገራችን ብዙ ነገር እኮ አይከለክልም። ያዛባል። አንዳንድ ሰዎችን ታውቃላችሁ፣ ከባድ የጨጓራ በሽታ የሚታመሙ ሰዎች አይደለም ሰዓት ያዛባል። ጨጓራቸው
መብላት በጀመረ ሰዓት እንዳይበሉ ያደርግና ስራን ይሰጥና ጨጓራቸው በጣም እንዲላጥ ያደርግና የሰበሰቡትን ገንዘብ የለፉትን ልፋት ለዛ ጨጓራ መልሶ እንዲከፍሉ ያደርጋል። ገጥሟቸው ያውቃል? እኔ ብዙ ሰዎችን አውቃለሁ፣ ብዙ ባለሀብት አውቃለሁ። ብዙ ዘመን ስለሚጸልይ ብዙዎች በስርዓት ሲበሉ ሲጠጡ ዳና የነበሩ ሰዎች የሆነ በስራ ቢዚ ሆኑ 9 ሰዓት ይበላሉ፣ 11 ሰዓት ይበላሉ፣ 5:11 የሚባላል ኢትዮጵያ ውስጥ የምግብ እንትን ቀል የሚመስል ነገር ግን ጨጓራ ከስርዓቱ አልፎ የሚፈጨውን ነገር ሲያጣ ዳሜጅ ይሆንና ለዛው ጨጓራ የጨጓራ አልሰር ቅብጥ ሐኪሙ ስም ይሰጠዋል። ከዛ በኋላ ይጨነቃሉ። አያችሁ፣ ይሄ የሰይጣን ስራ ነው። ነገር ያዛባል። ዛሬ በኢየሱስ ክርስቶስ ሳትፈልጊ በመነጋገር ነገርሽን ያፈረሰ ዛሬ መልሶ ይገንባና ለቆ ይሂድ። አሜን በሉ። ዛሬ አሜን ስትሉ የሚሆን ነገር አለ። አሜን በሉ። አሜን በሉ። እውነት ጠላት አላት። እውነት ጠላት አላት። ውሸት ጠላት የለውም። ውሸት ቲፎዞ ነው ያለው። ውሸት ዛፉ ቅጠሉ ሁሉ ውሸትን ይደግፋል። ለምን? ዓለም በውሸትና በክፉ ተይዛለች። ስለዚህ ለእውነት አንድ ብቻ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 18 ላይ ሲናገር ጲላጦስ እኔ ለዚህ እውነት ተልኬ መጥቻለሁ። እውነት ምንድን ነው አለ። እንዴ የእስራኤል እኮ ሰው ነው እኮ ሌላ አሕዛብ ቢሆን እኮ ችግር የለም። እውነት ምንድን ናት አለ። ለምን? እሱ የሚያውቀው እውነት ተዋግቶ ማሸነፍ፣ ተዋግቶ መርታት፣ ዓለምን መግዛት፣ አንዱ መግደል፣ አንዱ ማዳን፣ የወደደው ማድረግ ነው። ለዘላለም ሕይወት የሚሞተው ሰው እንዴት እውነት አለ? አዎ አንዳንድ ጊዜ እውነት ይዘሽ እውነት እንደሌለህ የሚሆንበት ጊዜ አለ። ይሁን ግድ የለም ዘንድሮ አንድ ነገር ይሆናል። ይሁን ግድ የለም አልፈሽ ትሄጃለሽ። ይሁን ግድ የለም የሳቅ እያዩ ትሞሸራለህ። ይሁን ግድ የለም ጠላቶችሽ እያዩ ትከብሪያለሽ። ይሁን ግድ የለም። ዛሬ ግን አንድ ነገር ሽንገላውን እናፈርሳለን። ሽንገላው የዲያብሎስን ሽንገላ ትቃወም። ምን ብሎ ውሸትን የሚያገባ ከሆነ ገና ጊዜ ገና ነው፣ ቀስ ብለሽ ታገባለሽ። ለምን ታገባለሽ? የሚማር ከሆነ የተማረ ምን አመጣ? የሆነ ነገር ጸሎት ከሆነ ጸሎ ምን አመጣ? ምንም መጣ ምንም አልመጣ። እኛ ምንሰራው ወታደሮች ስለሆነ ነው። ለሴሌብሬቲ ነው ምንሰራው። እያገለገልን እንደሰታለን፣ እየሰጠን እንደሰታለን፣ እየኖርን እንደሰታለን። አገራችን በሰማይ ነው። የኛ ደስታ በዚህ ምድር ላይ ጊዜያዊ ደስታ እንጂ ያለን የዘላለም ደስታችን ያልተነካ፣ ያልተወረሰ፣ ያልተዘረፈ ቦታን ያልተዛባ ክብርና ስፍራ አለን። ኢየሱስ ይመጣል። ከኢየሱስ በላይ ወዳጅ ከየት ሊመጣ? ከኢየሱስ በላይ ዘመድ ከየት ሊመጣ? ከኢየሱስ በላይ አባት ከየት ሊመጣ? ከኢየሱስ በላይ አፍቃሪ ከየት ሊመጣ? የያዝነው እኮ ትላንት አበድ ከነፍ ጋንቺን ክፉ እኔ ንድፋኝ አያንሳኝ ብሎ እኮ ገጥሞ እኮ ተናግሮ ሁለተኛ ለሶስተኛ ነገር የሚያገኘውን ካገኘ በኋላ አብዳለች፣ ለቃለች፣ ቤቱን ትልቀቅ ብሎ እኮ አባሮን ተባረን እናውቃለን። እኔ ያውቃለሁ እናቴ ከአንተ ውጭ ልጅ የለም ስትል ጴንጤ ሲሆን አንቴን ወለድኩልታ ብላለች። አዎ ሰዋዊ ነው፣ አልተሳሳተችም፣ ልክ ናት። ነገር ግን የዘላለም ሲመጣ እንድንባላለን። ክብር ለሱ ይሁን። አልፈርድባትም። አትፍረዱባቸው። ትላንትና ስላንቺ ቀኑን ሁሉ የሚናገሩ ዛሬ ደግሞ መጥፎ ነገርሽን ወሩን ሁሉ ከተናገሩ አይዞሽ አትቀየሚ። ለምን? አልፈሽ ስለሄድሽ ነው። ከክርስቶስ የሚበልጥ ክብር የለም። አትንቦኙ ወዳጆች። እያንዳንዱ ችግር ክብር ይዞ ይመጣል። እያንዳንዱ መከራ ድል ይዞ ይመጣል። እያንዳንዱ መናወጥ ለውጥ ይዞ ይመጣል። እያንዳንዱ መገፋት አናት ላይ ያወጣል። ሃሌሉያ። እንዳይመስልሽ ብችልማ ጨርሶ ነበር ጠላት፣ ብችልማ ጨርሶ ነበር። ዛሬ አይደለም የጨረሰው። ጦርነቱ የጀመረው ዛሬ እንዳይመስልሽ። ብር ያጣለት አይደለም ጦርነቱ የጀመረው። ኢየሱስ ጌታ እንደሆነ በላይ ላይ ስትሾም ከሱ ስታመልጥ ያ ምቀኛ፣ ያ ክፉ፣ ያ ሸንጋይ ጦርነቱን ጀምሯል። አልተሳካለትም እንጂ ጦርነቱን ጀምሯል። አሁንም አይሳካለትም፣ ወደፊትም አይሳካለትም። አንድ ምስጢር ልንገርህ። አንተ ጸሎት ጨምር፣ አንተ ምስጋና ጨምር። ጳውሎስና ሲላስ እንደ ልማዳቸው እንደጀመሩት መንፈቀ ሌሊት ላይ ያኔ ቤታቸው የሚያደርጉትን ነገር ለማድረግ ሲጀምሩ የሚገርማቸው አንዳንዶቹ እንዲህ አሉ፣ አብደዋል አሉ። ለካ እግዚአብሔር ጳውሎስና ሲላስን ለካ በሮም መንግስት ከፍ ሊያደርጋቸው ፈልጓል። ክብሩን ሊገልጥባቸው ፈልጓል። ይሄ ባለሽበት አገር የሆነ ደረጃ እንዲጨምር ሊሆን ይችላል። መከራን የሰይጣን ብቻ አታርጉት። መከራው ሰንጥቃችሁ ብታልፉ ነው። ሰይጣን ስንሰማው ብቻ ነው መከራን ወደ መከራ የሚቀይረው። አንዳንድ መከራዎቻችን
በቅርብ ቀን ለአንዳንዶቻችሁ ድል ይሆናል። ድል ይሆናል። ማንም የማይገባበትን ቤት ሰንጥቀሽ ትገባለሽ። ማንም የማይገባበትን ሰንጥቀ ትገባለህ። ማንም የማይደፍርበትን ሰንጥቀ ትገባለህ። ማንም የማይገባበት ዕውቀት ዘር ልትል ትችላለህ። ማንም አይኖርሽ። ማንም እውነት ቲፎዞ የላትም። እደግመዋለሁ፣ እውነት ቲፎዞ የለውም። እውነት ናት። እውነት ምን ለመሆን ቲፎዞ ትፈልጋለች? ውሸት ነው ቲፎዞ ያለው። ውሸት ነው ጋርድ የሚጠራው። ውሸት ነው። ኃጢአተኛ ነው። ኃጢአት ውሸት ነው። ሌብነት ውሸት ነው። አመንዛሪ ነው። አመንዛሪነት ውሸት ነው። የጨለማ ስራ ሁሉ ውሸት ነው። ኢየሱስን ከጠበቅሽ ኢየሱስ ሳያከብርሽ አትሞችም። አሜን በይ። አሜን በለኝ። እውነት ዛሬ እውነትን ለመሸፈን ምናልባት አንዳንዶቻችን ምናልባት ትንሽ በሆነ ነገር ተጋጭተን ወድቀን ተነስተን እኔ እኮ ኃጢአተኛ ነኝ፣ እኔ አሁን እኮ ለምትሰሚው ቃል እኮ ንጹህ ነሽ። አሁን ለምትሰማው ቃል ከእጄ ማንም አይነጥቃችሁ ማለት ያለ ኢየሱስ ጌታ ነው። የማንም ችግር አንተን ማቆም አይችልም። የትኛውም ኃጢአት አንተን ማቆም አይችልም። የልጁ የኢየሱስ ክርስቶስ ደም ከዘላለም ሞትና ጥፋት አድኗል። ያንተን ችግር የኢየሱስ ደም ይበልጠዋል። የጠላት ውጊያ የኢየሱስ ደም ይበልጠዋል። ጭንቀትን የኢየሱስ ደም ይበልጠዋል። መከራን የኢየሱስ ደም ይበልጠዋል። ሁላችሁ ብዙ ምናልባት ለዚህ ቃል በጣም ሶሪ እግዚአብሔር ይሄን ይመስላል ብሎ በየከተማና በየገጠሩ የሚያስተምሩን ሰዎች አሉ። እግዚአብሔርን ማወቂያ መንገድ 7 እግዚአብሔር 7 መንገድ አይደለም፣ ምንም 2 መንገድ የለውም። አንድ ነው መንገዱ፣ እሱም የናዝሬቱ ኢየሱስ አንድ ነው። እግዚአብሔርን ያለንን ለማድረግ እንጂ የምንገደደው እግዚአብሔርን ለማወቅ አንገደድም። እግዚአብሔር ነው። እግዚአብሔር ካለር አሰጡትም፣ መልክ አሰጡትም። እንዲህ ነው የሚል ማንም ይችል የለም። እግዚአብሔር እንዲያም አይደለም እንዲህም አይደለም። እግዚአብሔር ግን አንቺ በንጹህ ልብ የለመንሽውን ይሰጥሻል። ለዚህ ነው ኢየሱስ ጌታ ነው። በንጹህ ልብ በንጹህ መንፈስ ማቴዎስ ምዕራፍ 5 ላይ የሚናገረው ቃል ሁሉ ጊዜ ይገርመኛል። እግዚአብሔርን ለማወቅ ምን መሆን አለብን? እግዚአብሔርን ለማወቅ እንዴት መሆን አለብን የሚለውን ነገር ከፈለጋችሁ እንዲህ የሚል ቃል አለ። ኢየሱስ ጌታ ነው። ሕዝቡንም አፉን ከፍቶ ያስተምራቸው ጀመረ። አፉን ከፍቶ ማለት የዘላለም እውነትን ማለት ጽድቅ፣ የኢየሱስ ክርስቶስ የልቡን አጀንዳ ፕሮግራሙን በእነሱ ላይ መናገር ጀመረ። ይኸውልሽ መናገር ከጀመረው እኮ ልጁ ሰጥቶሻል። እንዲህ አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ ሁሉ ጊዜ መንፈስን የሚራቡ የሚጠሙ። አሁን ትውልዱ መንፈስን አይደለም የሚራበው። እንዴት አድርጌ ቴክኒክ፣ ታክቲክ፣ ዘዴ እንደምንም አድርጌ የሆነች ነገር ቀምቼ፣ የሆነች ነገር አግኝቼ፣ የሆነች ነገር ጎርሼ፣ በሆነ ነገር ውስጥ ገብቼ ስሜን ዝናዬን እስቲ እንደ ባለ አእምሮ ጥቂት ጊዜ ውሰድና ቼክ ዳውን አርጉት። ጎናቸው ያለውን ትውልድ ለምንድን ነው የሚሮጠው? ለምንድን ነው ቀን ከሌት የሚለፋው? 24 አሁን 7 ዴይ ምንድን ነው የሚፈልገው ካላችሁ ክብር ነው፣ ዝና ነው። ከክብር የሚበልጥ ክብር ኢየሱስ አንቺ ውስጥ አለ። ከክብር ሁሉ የሚበልጥ ከክብር እኔ እግዚአብሔር አስደንቆኛል። እኔ እግዚአብሔር አስገርሞኛል። እኔ እግዚአብሔር እጄን በአፍ አስጭኖኛል። እግዚአብሔር አስቆኛል። ወዳጆች ሆይ ለካ እግዚአብሔርን ከፈለግ ክብር አንተን ይፈልጋል። ለካ እግዚአብሔርን እያንኳኳ ቤትሽ ድረስ ይመጣል። እያንኳኳ ይመጣል። ኢየሱስ ጌታ ነው። ዛሬ እያንኳኳ ክብር ቤትሽ እንዲመጣ ትፈልጋለሽ? ሁሉን በሱ ላይ ጫኝ። እመኚው፣ ታመኝበት። አባቴ አለ በይ፣ ወዳጅ አለ በይ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነሱ ናትና። ዕለት መንፈስ ቅዱስን እኛ አገርስ እናንተ አገርስ ያላችሁበት ምድርስ እንዲህ ነው ብለው እግዚአብሔርን ማወቂያ 6 መንገዶች 10 መንገዶች 10 አይደለም 3ም የለም ወይ ውድቀት መንገድ ነው የእንትን መንገድ ነው። ሪል ነገር ስነግራችን ነው። ጌታ ምስክሬ ነው። እሺ ሌላስ? የሚያዝኑ ብፁዕ ናቸው መጽናናትን ያገኛሉ። ለምንድን ያዘኑ? የዋሆች ብፁዕ ናቸው ምድርን ይወርሳሉ። ምድርን መውረስ ትፈልጋለች? የዋህነት ማለት ሞኝነት አይደለም። የዋህነት ማለት ያለንን ማካፈል፣ እውነትን መናገር፣ ለእውነት መኖር ነው።
ሞኝነትና ቅልልነት የዋህነት ይለያያል። ክብር ለመድኃኒዓለም ነው። ዘንድሮ ሳትፈልግ የሆነ ክብር ቤትሽ ይመጣል። ዘንድሮ ሳትፈልግ የሆነ ክብር ቤት ይመጣል። ሄይ አንኳክቶ ይመጣል። አነጋጋሪ ክብር አንኳክቶ ይመጣል። ዘርሽን ትውልድሽን የምታሳርፉበት ክብር በአንቺ ዘመን አዲስ ነገር ይሆናል። ከእንግዲህ በኋላ ቀማኛ፣ ዘራፊ ከእጅ ላይ የሚበትን መንፈስ ይወጋል። በረከትን የሚልስ ሰላቢ ይመታል። ጤናህን የሚበላ ሰላቢ መንፈስ ይመታል። ደስታህን የሚበላ ሰላቢ መንፈስ ይመታል። ለምን? የኛ ነገር የሚሰራው በእግዚአብሔር ቃል እንጂ በእኛ እውቀት አይደለም። በእግዚአብሔር ቃል ነው። ፈውስ ቢሆን ቃሉን ልኮ ነው። በረከት ቢሆን ቃሉን ልኮ ነው። አሁን እኮ እኛ የሥራን በረከት ነው እየተባረክን ያለ ነው። የልፋትን በረከት ነው እየተባረክ። ዘንድሮ እንዲህ ይሆናል። ሰማያዊ በረከት በአንተ አድራሻ በአንቺ ቤት ይመጣል። በአንተ ቤት ይመጣል። ክብር ለመድኃኒዓለም ይሁን። ስሙ ብሩክ ይሁን። ሃሌሉያ። የተወደዳችሁ የአባቴ ብሩካን አንድ ነገር ልበላችሁ። ዛሬ ነገራችሁን አንቆ ዳር ዳር እንድትሄዱ እሱ ላዩ ላይ ቆሞ እንድትፈልጉ ያደረገ መንፈስ በኢየሱስ ስም ይጣጣላል። በኢየሱስ ስም ይፈርሳል። እቅዱ ይፈርሳል። ዓላማው ይፈርሳል። አጀንዳው ይፈርሳል። ፕሮግራሙ ይፈርሳል። መሆን የምንፈልጉት ሌላ ነው፣ የምንሆነው ግን ሌላ ነው። መኖር የምንፈልገው የተለየ ንጹህ ኑሮ ነው የሚበክል በረከትን የሚይዝ። እኛ የምንፈልገው ትልልቅ ነገር ነው። እኛ የምንውለው ግን ትንንሽ ቦታ ነው። ውስጣችን ያለው ራዕይ ዓለምን የሚገነባ ነው። እጃችን ያለው ብር ግን ለምሳ ለቁርስ ለሶስተኛ ወገን እንኳን አይሆንም። ይሄ ማስራ መሰለሽ? ብር ከምድር ላይ ጠፍቶ ነው አይደለም። አመፀኞች ጋር አለኩ፣ ሌቦች ጋር አለኩ፣ ውሸተኞች ጋር አለኩ፣ ጦርነት ጋር አለኩ፣ ሰልፍ ጋር አለኩ፣ ኃጢአት ጋር እኮ አለ። ለዚህ ነው እግዚአብሔር ምን አለ? የአሕዛብን ጡት ትጠባለህ። ምን ማለት ነው? እግዚአብሔር አሕዛብ የሰበሰበውን ወደ አንተ ያዞር፣ ወደ አንቺ ያዞር። ማመን ያለብን እሱን እኮ ነው ወዳጆች፣ እሱን ነበር። ጽድቅን የሚራቡ እና የሚጠሙ ብፁዓን ናቸው ይጠግባሉ፣ የሚምሩ ብፁዓን ናቸው ይማራሉና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያያሉ። አያችሁ፣ እግዚአብሔርን ለማየት ልበ ንጹህ ማለት ልብን ምን ከኃጢአት ማራቅ ምንም ሌላኛው ነገር ነው። ልበ ንጹህ ማለት ሁል ጊዜ በቅንነት በትህትና እግዚአብሔርን በመፍራት በማክበር በቅድስና የሚኖሩ ማለት ነው። ልበ ንጹሃን ክፉ የማያስቡ ክፉ የማያደርጉ እየተጎዱ ለጌታ ክብር ብሎ ዝም የሚሉ። አያችሁ፣ በምድር ላይ እኮ ከዳዊት በላይ ኃጢአት የሰራ የለም። ዳዊት ግን ቢወርቅ ለእግዚአብሔር ነው፣ ብነሳ ለእግዚአብሔር ነው። ቢወርቅ በእግዚአብሔር እጅ ነው፣ ቢሮጥ በእግዚአብሔር እጅ ነው። ዛሬ ነገርሽ ተጠቅልሎ በእግዚአብሔር እጅ ይሁን። አሜን ትሉኝ ይሆን? ነገራችሁ ዛሬ በየትም አይውደቅ፣ በእግዚአብሔር እጅ ይሁን። በእግዚአብሔር እጅ ሮጠ ብትወርቅ ብትነሳ በእግዚአብሔር እጅ። መውደቅን አትፍሩት፣ ወድቆ መቅረትን ፍሩ እንጂ። ብትወርቁም በእግዚአብሔር እጅ ውደቁ። የትም አይነት ችሉ። እያታገለንማ ዘንድሮ አይነካንም። እየታገልን አንኖር። ዘንድሮ የድል ዓመት ነው የሚል ብቻ አሜን ይበል። ለአንቺ የድል ዓመት ነው፣ ለኔ የድል ዓመት ነው። የድል ዓመት ነው። ለምን? ያመንኩት ጌታን ነው፣ የተከተልኩት ጌታን ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ዘንድሮ የለውጥ ዓመት ነው። ኢየሱስ ሲመጣ በቀኙ ያስቀምጠኛል። ምጮህ ስራ ፈትቼ አይደለም፣ መርጬ ነው። ስራ አጥተሽ አይደለም እዚህ የገባሽው። የምድር የትኛውም ስራ ጊዜያዊ ነው፣ ያልፋል። የማያልፈው ስራ ይሄ ነው። የዘላለም ርስት ይሄ ነው። ላይመስል ይችላል። ለዚህ ነው እኮ ይሄን እውነት እንዳናይ እኮ ነው ጠላት ቀን ከሌሊት የሚተቀው። ቀን ከሌሊት በቃ እቺን ነገር ካወቅን እንደምናመልጠው ያውቃል። አዎ እናመልጠዋለን። ወዶ ነው እናመልጠዋለን። ወዶ ነው እናመልጠዋለን። ያስመልጠናል። እግዚአብሔር ያስመልጠናል። ይሄንን ክብር እንዳናይ፣ ይሄንን ሞገስ እንዳናይ ከነቃን ስለምንጠፋበት በዚህ ይይዛል። በረከታችን እንዳይወጣ፣ ደስታችን እንዳይወጣ፣ የእግዚአብሔር የሆነ ነገር እንዳናደርግ በቃ ግማሽ ግማሽ
ለእግዚአብሔር ግማሽ ቀን፣ ለራሳችን ግማሽ ቀን፣ ለስራ ግማሽ ቀን፣ ለሆነ ግማሽ ቀን በኢየሱስ ሙሉ ቀን ለእግዚአብሔር እንሰጣለን። የኛም የጓደኝነትም የስራም የቀረችው ትበቃለች። እግዚአብሔር ያንበሸብሸናል። እግዚአብሔር የጠላትን ማንቁርት ይዞ አንቺን ይባርካል። አስሮ ይዞ ማንንም የገደለ በሽታ አንቺ ቤት መጥቶ አይገልሽም፣ አይችልም። አንቺ እኮ የኢየሱስ ነሽ። ስንት ነገር እንኳን እዚች በትንሽ ፕላትፎርም ላይ ስንት ነገር እግዚአብሔር እየሰራ አየን እኮ። ብዙዎቻችሁን እኮ እግዚአብሔር ሰርቶ ነው ዛሬ በር ተከፍቶ አቅጣጫ ተቀይሮ እግዚአብሔር ተናግሮ የጸናችሁ የተረጋጋችሁ እኮ የደፈራችሁ እኮ እግዚአብሔር ስለረዳችሁ። ዘንድሮ ግን ምልሽ ይሄ ብቻ አይደለም። ዘንድሮ የበለጠ ክብር በህይወትሽ ላይ አለ። ዘንድሮ እግዚአብሔር ገና በጠላት ራስ ላይ ያስጫማሻል። ተጫምተሽ ትኖረልሽ። ያስጫማችኋል እግዚአብሔር። ለምን? ልጁ ስለሆነ። ለምን? ስለተመረጥሽ። ለምን? እኔ ማነኝ? ቤቴ ምንድን? ሸምበቆ ነኝ፣ ጣሳ ነኝ አትበሉ። ጣሳ ነው፣ ሸምበቆ። እኔ ባሪያም አይደለሁም፣ ልጁ ነኝ። በደም የተገኘው የደም ካሳ፣ የነፍስ ዋጋ፣ የመስቀል ላይ ጣር፣ የጩኸት ፍሬ ነኝ። የትኛውም በር ላይ ሄደህ ትቆማለህ፣ ተተርትሮ ይከፈታል። የትኛውም ደጅ ላይ ትቆማለህ፣ ይሰነጠቃል። ለምን? የመጣው የነገስታት ንጉሥ፣ የጌቶች ጌታ የኢየሱስ ክርስቶስ የደም ካሳ፣ የነፍስ ዋጋ ነህ። አንሸማቀቅም። የሚሸማቀቅ ይሸማቀቅ። አናጎነብስም፣ አናቀረቅርም። ብዙዎችን እንድናቀረቅር እንድናጎነብስና እንድንሸማቀቅ አድርጓል ጠላት። ኖ አበሻነ ግን ከአንተ ጋር ያለው የአበሻም የፈረንጅም ጌታ ስለሆነ ያንተ ደግሞ አባት ነው። አልተማርክም? አፍና ጥበብ እግዚአብሔር ነው። ገንዘብ የለህም? ሞገስና ኃይል እግዚአብሔር ነው። ሚረዳሽ የለሽም? ከእግዚአብሔር በላይ ማን ይረዳሻል? መልአኩ ገብርኤል፣ ሚካኤል፣ ሱራፌል፣ ኩሩቤል ማንን እየጠበቀ ነው? አንቺን ልረዳለን? አንተን ልረዳለን? ከኢትዮጵያ ሀገር እኮ እግዚአብሔር ዓላማ ባይኖር ነው የወሰደሽ። አንቺ እንደከበርሽ ዛሬ ልንገርሽ፣ አንተ እንደከበርሽ ዛሬ ከጭንቀት አንተ ስትወጣ ጠላት ይደነግጣል፣ ያዘውን ይለቃል፣ ያሰረውን ይፈታል። ጠላት በቃ አቅቶኛል ብሏል፣ በቃኝ ብሏል፣ አልችልም ብሏል። አንተን ሲያጣ እናትን አልነካም ብሏል። አንቺን ሲያጣ አባትሽን አልነካም ብሏል። አንቺን ለማግኘት ጎረቤትሽን አልነካም፣ ጓደኛ አልነካም፣ ከዚህ የጭንቀት ስልክ አላስደውልም ብሏል። ዛሬ አስለቅቁ፣ ከሰይጣን አስለቅቁ። ሰሞኑን እኔ እንደዚህ እያልኩ ነበር። ልቀቅ፣ ይሄንን ነገር ልቀቅ። በውስጥ ያለውን እዚህ ጋር 50 እና 40 ካንሰር በአንድ ዓመት እየኖረ በር ዘግተህ ያስክ ልቀቅ። 50 100 ሰው ጌታን ተቀብሎ ደህንነት ተምሮ እያጠመቅን ስንሸኝ የምትቀማ ልቀቅ እያልኩ ነበር። ለካ እግዚአብሔር ልቀቅ ስትሉ ነው የሚያስለቅቀው። ለካ እኛ እስከምናቅ እግዚአብሔር ይጠብቃል። እስከምናቅ እስኪገባል። እውነት ነው የምነግራቸው። ለመባረክ እንድንሰጥ ለመስጠት እውነትን እንድናቅ እውነትን ለማወቅ ቃሉን እንድናቅ ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ስሙ ብሩክ ይሁን። ድንቅ አምላክ ነው እግዚአብሔር። ኤልሻዳይ አምላክ ነው እግዚአብሔር። አዶናይ አምላክ ነው እግዚአብሔር። ያህዌ አምላክ ነው እግዚአብሔር። ኢየሱስ ጌታ ነው። እውነት ጠላት አላት። እደግመዋለሁ፣ እውነት ጠላት አላት። አትፍሩ። እውነት ጠላት አላት። ውሸት ግን ቲፎዞ አለ። እውነት ብቻዋን ናት። ውሸት ግን ከብዙ ግብረ አባሮች፣ ከጭፍሮች፣ ከዓለም፣ ከስጋ፣ ከሰይጣን፣ ከብዙ ነገር ጋር ትተባበራለች። እውነት ግን ታሸንፋለች። በአንቺ ውስጥ ያለው እውነት ኢየሱስ ነው። ኢየሱስ ያሸንፋል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን።